ዝቋላ ገዳም በጥሩ ሁኔታ እየተረዳ እንደሆነ ማታ እንደ እግዚአብሔር ፈቃድ ሳይ አድር ያለው በጣም የሚያምር ነው። ከ7 ሰዓት በላይ ዝግጅት ነበር የነበራቸው። መምህር ዘመድኩን በቀለ፣ ነጭ ነጯን ቀሲስ ሳሙኤል፣ የዝቋላ ገዳማት እና የኢትዮጵያ ቲክቶከሮች በአዘጋጁት የአዲስ አበባ፣ የጀርመን፣ የአሜሪካ እና የጠቅላላው ምድር ላይ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጭራሽ ኢራን ውስጥ 2 ወንድሞች አንደኛው 10,000 አንደኛው 20,000 ብር ጸልዩልን፣ ኢራን መከራ ውስጥ ያለ ነው ከዚህ እግዚአብሔር እንዲያወጣን ብለው ለመስረቅ አይደለም ለመስራት የሄዱ ህይወት ቤተሰብ ለመቀየር ኑሮ ለማደገፍ ብለው የሄዱ ኢትዮጵያን በምድራችን በየትኛውም ቦታ አሉ። በእስራኤል፣ በአሜሪካ፣ በአረብ ሀገር፣ በአፍሪካ በተለያየ ምድራችን ላይ ነው ያሉት። እነዚህ ሰዎች በዚህ ሲሳተፉ አይቻለሁ። እስከ 500,000 ብር ድረስ ትልቅ ገቢ አግኝተዋል። 500 ብር ጀምሮ ይሰጡ አሉ። እኔ አሁን 100 ብር ለመላክ ሞክሬ አልተሳካልኝም። እንደ እግዚአብሔር ፈቃድ ለማሳካት ጥረት አድርጋለሁ እና አሁን ባየሁት መረጃ መሰረት በዜል ነው በካሽ ዜል ነው ካሽ የሚባለው የጎፈንድሚ $23,000 በላይ እንደተሰበሰበ ከ12-13 ሚሊዮን ብር በላይ ደግሞ ትላንት በነበረው ምሽት እንደተሰበሰበላቸው ጠቅላላውን መረጃ ዛሬ መምህር ዘመድኩን ማታ ላይ እንደሚያሳውቅ ደግፏል እና በጣም ደስ ይላል ማለት ነው። አብይ ጾም ትልቅ ስራ እየተሰራበት ነው ማለት ነው። ይህን የአብይ ጾም ለማስታወስ ታዲያ ይጠቅማቸዋልና እግረ መንገድ ከመምህር ያረጋል አበጋዝ ያገኟቸው የሚገራርሙ በጾም ውስጥ ልናሳልፍ የሚገባን ስለ ጾም ምስቲ አንድ ነጥብ ልጨምርላችሁና ጠቅልላ አድርጌ ለማጠቃለል ሞክራለሁ እና ጠቃሚ እንደሆነ ተስፋ አድርጋለሁ። ለበጎ ነገር ተባበሩ፣ ከክፉ ሽሽ፣ ሰላምን ይሻ ነው የሚለው። በጎ ከሚሰሩት ጋር በጎ መስራት። የዝቋላ አባቶቻችን 10 ምናምን አባቶች እዚህ አዲስ አበባ የመጡት እንግዲህ ዝቋላ አፍንጫችን ስር ነው። ይኸው ለእናንተ ሳወራ ተራራውን እያየሁት ነው። እውነት ለመናገር ያው የተቀመጥኩበት ቦታ ላይ ቁጭ ብዬ የዝቋላን ተራራ እያየሁት ነው። ኢትዮጵያ ልብ ቢኖረን አቅም ብንፈጥር እንደዚህ ብንተባበርና ብንተጋገዝ ኖሮ ዝቋላ እግዚአብሔርና ሰው የሚታረቁበትን ተራራ ማድረግ እንችላለን። እዚህ አፍንጫችን ስር ሆኖ ማለት ነው። ይህን ያሳየን አምላካችን እግዚአብሔር የተመሰገነ ይሁን። መርካቶ ላይ በእርግጥም ከ6-7 ፎቅ በላይ የተባለው ይሰራል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመጥናታል ወይ? አይመጥናትም። ገና ነው። አሁን የተጀመረውን መስራት ነው። ያቀዱትን ያሰቡትን መስራት ነው። ምንድነው አንተ ማዋጣት የምትችለው? አንቺም ነው የምትችይው። እኔ 100 ብር ማዋጣት እችላለሁ። እንደ እግዚአብሔር ፈቃድ አልተሳካልኝም። ሞክሬ በኋላ አካባቢ እሞክራለሁ፣ ለመላክ እሞክራለሁ። እናንተ የምትችሉትን አድርጉ እና ለዚህ እንዲደግፈን አብይ ጾም ላይ መሆናችን ደግሞ ትልቅ ነገር ነው። ዲያቆን ያረጋል አበጋዝ እንዲህ ጽፏል በመጽሐፉ ላይ እውነተኛ ጾም ከስጋ መከልከል ብቻ አይደለም፣ ስጋ አለመብላት ብቻ አይደለም ማለት ከኃጢአት መራቅ ነው እንጂ ጾም ልንጾም እንደሚገባ ሆነን ከተገኘን ብዙ ጥቅም ያስገኛል። ጾምን እንደሚገባ ከጾም ነው ብዙ ጥቅም ያገኛል። ጾም መድኃኒት ነው፣ ይፈውሳል። ነገር ግን መድኃኒት አጠቃቀሙን የሚያውቅ ሰውን ይፈልጋል። ዝም ብሎ መድኃኒት የሚወጥ ሰው ሊታመን በዛው ራሱን ሊያጠፋ ይችላል እንደማለት ነው። ቅዱስ ዮሐንስ አፈወርቅ በእንተ ሐውልታት ወንደ ስታቱ በሚለው መጽሐፉ ላይ ጽፎታል ብሎ ይህን ጠቅሷል። በቀጣይ ደግሞ ከህዝቡ ሁሉ ጋር በጾም በትጋትና በጸሎት የበረታንና የተጋን እንሆን ዘንድ ለአፍታም እንኳ መዘንጋት የለብንም። በማያቋርጥ ሐዘንና ልቅሶና ዘውትር በሚሆን የጸሎት ጽሙዳን በመሆን የበረታንና የተጋን እንሆን ጸንተን እንድንቆም ያደርገናል። የሚጠብቀንና የሚጋርዱን መንፈሳዊ መከላከያዎቻችንና አመላካያት መሳሪያዎቻችን ናቸው። ጾም፣ ጸሎት፣ ስግደት፣ ሐዘን ማለት ነው። ቅዱስ ቆጵሪያኖስ ነው ለሮማ ጳጳስ ለቆርኔሌዎስ ከጻፈው መልእክት ላይ ነው የተገኘው። በ4ኛው ክፍለ ዘመን ነው ወንድም እህቶቼ ጽሑፍ የተጻፈው። የእግዚአብሔር ትጥቅ ነው ማለት ነው። መሳሪያ ነው ጾም። መብላት ማንን ጠቀመ? እንስሳ ከመሆነ በስተቀር በልክ መኖር ነው። በአርባይቷ የአብይ ቀን ጾም የሚደረገው ትሩፋትንና ጾም የሚገኝ በረከት አለ ይላል ቅዱስ አቡሊድስ ሃይማኖተ አበው ላይ። መምህር ያረጋል አበጋዝ ከጠቀሳቸውንም ጠቅስላችሁ። ጾም ሲለመድ ይላል ደግሞ ቀጣዩ ጾም ሲለመድ ከምግብ ተከልክሎ መቆየትን ቀለል ያደርግልናል። የወይን መጠጥና የብዙ ምግብ ግብዣ የሚያጓጓ ነገር እንኳን ቢገጥምክ አትቸገርም። ቅጣት እንኳን ቢኖረው ከህሊናህ የተነሳ ለምደኸዋልና ትጸየፈዋለህ እንጂ አትነከርበትም ይላል ቅዱስ ዮሐንስ አፈወርቅ በእንተ ሐውልታት በላይ በጻፈው መጽሐፉ። ይቀጥላል። በከመ ይቤ እግዚእነ በወንጌል ትዝግቡ መዝገበ ዘበምድር አንትሙሰ ዝግቡ ለክሙ መዝገበ ዘበሰማያት ሀበ ኢይብሊ ወኢይማስም ሱ ለእግዚአብሔር መስዋዕተ ስብሐት በጾሙ በጸሎት በሂሩት በተፋቅሮ ወበረተት ሃይማኖት ሱ በጾሙ በጸሎት ዳንኤል ድህነ እምአፈ አናብስት ሶስና ድህነት እምእደረ በናት ሱ በጾሙ በጸሎት አበው ቀደምት ድህኑ እምንሱት እደው እሞት ውስጥ ህይወት ይላል ቅዱስ ያሬድ ዝማሬ መዛግብት ላይ ነው። አማርኛውን ስላልጻፍኩትኝ የገዙን ላመብላችሁ ትርጉሙን። በከመ ይቤ እግዚእነ ጌታችን በወንጌል እንዳለው መዝገብ በምድር አታከማችሁ፣ ይልቅስ በሰማይ ባለው በአባታችሁ መዝገብ አከማችሁ። እዚያ ያለው አይባከንም አይጠፋባችሁምና ለእግዚአብሔር መስዋዕት ስብሐት ለእግዚአብሔር ምስጋናን አቅርቡለት። በጾምና በጸሎት በተፋቅሮና በቸርነት በጎ በመስራት በሃይማኖት ጸንታችሁ ቁሙ። ጾምና ጸሎት ዳንኤልን ከአናብስት አፍ አድኖታል። በአንበሳ አፍ ጉድጓድ ቢወረወርም የተራቡ አንበሶች ጋር ያዳነው
ጾምና ጸሎተኛ መሆኑ ነው። ሶስናን ከአይሁድ ረበናት ተንኮለኞቹ ሴራ የጠበቃት ሶስናን ምንድን ነው? ጾም ጸሎት ነው። በጾም በጸሎት ይላል። በጾምና በጸሎት አበው ቀደምት የቀደሙ አባቶቻችን ድህኑ መንሱት ከመከራ ድነዋል፣ ከሞት ተሻግረዋል፣ ወደ ህይወትም ተሻግረዋል ይላል ዝማሬ መዛግብት ላይ የቅዱስ ያሬድ መጽሐፍ ነው። አንብቤው ስለማላቅ ነው፣ ለእናንተም ይጠቅማችኋል። ሌላው ደግሞ እንዲህ ይላል ቅዱስ ያሬድ አኀውየ ንጹም ጾም ወናፍቅር ይጸነ፣ ወንድሞቼ ሆይ ጾምን እንጹም እርስ በርሳችንን እንዋደድ። ወንትፋቀር በበይናቲነ እስመ ከማሁ አዘዘነ አኀውየ ፍድፋደነ ናፈቅር ቢጸነ እስመ ሙሴኒ በሲና ጾመ ወኢያሱኒ በይቲ ጾም ድህነ በገባው። ሙሴ በሲና ጾሞ ከእግዚአብሔር ሕግና ስርዓትን ተቀበለ። ኢያሱም በገባውን ጾሞ ፀሐይን አቆመ። ጾመ እግዚእነ በእንቲአነ አርአያሁ ከመ ይሃበነ፣ ጌታችን የጾመልንም እኛም ምሳሌ አድርገን እሱን እንድንጾም ነው። ምክንያቱም በጾም እንደ ሙሴ በረከት ይገኛል፣ እንደ ኢያሱ በገባውን ፀሐይ ይቆምልናል። እንደ ተራራ የተከመረው ችግራችን፣ ጦርነት፣ ረሃብ፣ ችግሩ በዛና በዚህ የምንሰማው ነገር ሁሉ እግዚአብሔር በአውሎ ነፋስና በወጀብ ውስጥ መንገድ አለውና የዝቋላም ህንፃ ብቻ ሲሆን በእኛ ቤታችንም ላይ ብዙ መልካም ነገሮች እንዲሰሩ ይረዳናል የሚለውን ነገር በጾም በጸሎት ጥቅም እንዳለው ለማሳሰብ ነው። ሰርአ ለነ ጾመ ለንስሐ፣ እግዚአብሔር አምላካችን ንስሐ እንገባበት ዘንድ የጾምን ስርዓት ለእኛ ሰራልን። እስመ ጾም በቋይት ባቲ፣ ጾም በጣም ታላቅ ጥቅም አላት። ክርስቶስ ጾመ በእንቲአነ አርአያሁ ከመ ይሃበነ፣ ጌታችን ኢየሱስ ክርስቶስ የጾመው እሱም መስለን እንድንጾም ነው ይላል ቅዱስ ያሬድ ዝማሬ ዘመጻጉዕ ላይ። ሌላ ደግሞ እንዲህ የሚልም አለ። ንጹም ጾም ወናፍቅር ቢጸነ፣ ጾምን እንጹም እርስ በርሳችን እንዋደድ። ንንሳ ወንትመጦ አሜነነ እምዝንቱ ህብስት ርእዮ እበያ ወክብራ ለጾም ሐዘን ለአብዳን ወፍስሐ ለጠቢባን። ለእብዶች ለሰነፎች ሐዘን ነው መጾም፣ ለጠቢባንስ ደስታ ነች። ብፁዕ ብዝሒ ዘይትየእገስ ስርዓቴን የሚታገስ ሰው ምስጉን ነው። ይንሣ ትእዛዜ ሕጌን የሚያከብረው አነ ሎቱ ስምረቱ እገብር፣ ለእኔ ደግሞ ስርዓቴንና ሕጌን ለሚያከብረው ለሱ በጎውን ሁሉ አደርግለታለሁ። እንተ ባቲ ተመጠወ ሙሴ ሕገ እግዚአብሔር፣ ለሙሴ ቢጾምባት ስርዓቴን ቢያከብር ሕግን ታቦትን ሰጠሁት። ወባቲ ጾመ ለሊሁ መድኃኒነ፣ ጌታም ጾመ። ወበይቲ ጾም ኤልያስ አርገ ውስተ ሰማያት፣ ኤልያስ በጾም ጾሞ ወደ ሰማይ አረገ። ወዳንኤል ድህነ ማአፍ አናብስት ይላል በሌላው ቅዱስ ያሬድ ዝማሬ ገብርኄር ላይ የተጻፈ ነው ይለናል። አንብባችሁ የምታውቁ ከሆነ እሰየው፣ ግን ብዙዎቻችሁ የምታውቁ አይመስለኝም። እኔም አንብቤው ስለማላቅ ነው። የመጀመሪያ ነው ጾመ ልጓም ፍሬሃ ጥዑም። ይህ ጾም ይለጉመናል፣ ይይዘናል ከብዙ እንደ ሸምቀቆ፣ እንደ ሽቦ፣ እንደ ገመድ ሳብ ያደርገን ኃጢአት እንዳንሰራ ይከለክለናል። ትህተ ኢናምስላ ይጾም፣ ጾምን አናቃላት ታላቅ ድጓም ነች ትጠቅመናለች ይላል ቅዱስ ያሬድ ጾመ ድጓ ዘቅድስት ረቡዕ ላይ የተጻፈ ነው። ይህ እንግዲህ የዛሬ 1500 ዓመት የተጻፈ ጽሑፍ እኮ ነው ደግሞ አይደል ወንድሞች። እስመ ጾመ አብይ በቁየት ባቲ፣ አብይ ጾም ታላቅ ጥቅም አላት። ታገእዘክሙ ነፍስክሙ፣ ነፍሳችሁን ታድኑባታላችሁ፣ ነፃ ታወጧታላችሁ። እመኃጢአት ከኃጢአት ተሰውሯታላችሁ። ትሜሮሙ ለወራጹት፣ ወጣቶች ሆይ ጉልበታችሁ፣ አይምሯችሁ፣ ሰውነታችሁ ፈታ ዘና ለቀቅ እንዲል ለአምላካችሁ ለእግዚአብሔር የተመች እንዲሆን ውበት የክርስቶስ ነው ብላችሁ እንድትሰግዱለት የሚያበቃችሁ ጾም ነው። ጽሙና ዛቲ ጾም ጾመ ቅድስት ትፈሪ ሰላም ወተአስዮሙ ትፍስተ፣ ጾም ደስ ታሰኛለች፣ ትቀድሳለች፣ ታነጻለች፣ ታስተካክላለች፣ ትጠርባለች፣ ታጥባለች፣ ትቀድሳለች፣ የነፍስ ቁስል ትፈውሳለች። ቅዱስ ያሬድ ጾመ ድጓ ዘቅድስት ዘሐሙስ ላይ የጻፈውን ይለናል መምህር ያረጋል አበጋዝ። እስመ ዛቲ ጾም ወሀበቶ ሞገሰ ለሙሴ በእሴ እግዚአብሔር፣ ለሙሴ ያቺ ጾም ጠቅመዋለች፣ ላንተስ ላንቺስ ለእርሶስ ለእኔ አጠቅም ትጠቅማለች። የቀረንን የአብይ ጾም ሳምንት እንድንጾመው ቅዱስ ያሬድ ጾመ ድጓ ዘቅድስት ዘሐሙስ ላይ የጻፈው ነው። ከማር ይስሐቅ ደግሞ መምህር ያረጋል አበጋዝ እኒህን ጠቅሷል። ትንሽ ናቸው፣ የተወሰኑትን ብቻ ጠቅሼ በዚህ ላጠቃልል። እስመ ጾም ይትባየጽ እኩለ ምግባር ትሩፍ፣ ጾም ይስማማል፣ ከበጎ ነገር ጋር እንድንስማማ ያደርገናል። ወጥንት ለኩሉ ገድል፣ የበጎ ነገር መነሻ ጾም ነው። ጌታችን መድኃኒታችን በጾም ስራው እንደጀመረ አክሊሎሙ ለጽሙዳን፣ ተጠምደው ለሚኖሩ በገዳም በሱባኤ ላሉ በየገዳማቱ በዝቋላ በዋልድባ በአሰቦት በተለያዩ በጉንዳጉንዲ በትግራይ በአማራ በኤርትራ በደብረ ቢዘን ላይ ማለት ነው፣ በትግራይ ጉንዳጉንዲ በመሳሰሉት በአማራ ክልል በባህር ዳር በጣና ደሴቶች ላይ እና አባ ገብረ ኪዳን ባሉበት አሁን አቡነ ገሪማ የሚባሉ ታምር እየሰሩ ያሉት ጌዶ አካባቢ ወጥንተ ኩሉ ለገድላት ለበጎ ነገር መነሻ ነች ጾም። አክሊሎሙ ለጽሙዳን፣ በጎ ነገር ለሚሰሩ ለተጠመዱ ደግሞ ዘውዳቸው ነች፣ ክብራቸው ነች። ወስኖሙ ለድንግልና ወቅድስና፣ ለደናግልና ለቅድስና ለሚኖሩ ሴቶችም ወንዶች ምናቸው ነች? ጌጣቸው ነች።
ወጥንታ ለፍኖት መሲሐዊት የጌታ የበጎ ስራ የመጀነሻው ነች። ስራን ከመስራቱ 33 ዓመት በምድር ላይ የኖረው ጌታ በ30 ዓመቱ በእደ ዮሐንስ ከተጠመቀ በኋላ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ብለናል ይዘመር ነው። ከዛ በኋላ ምን አደረገ? ዕለቱን ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄዶ 40 ቀን 40 ሌሊት ዘመረ፣ ጾመ፣ ጸለየ። ጌታችንስ አምላክ ስለሆነ ነው 40 ቀን የጾመ የጸለየ። አንተ ትችላለህ? አትችልም። እኔ እችላለሁ? አልችልም። ቅዱሳን አባቶች ናቸው ይሄን የሚሉት፣ እኔ አይደለሁም። ስለዚህ እኛ በየጥቂቱ መጾም አለብን ይላል ጎርጎርዮስ ሲናዞ። ወጥንታ ለፍኖት መሲያ ጌታችን ጾምን የመጀመሪያው ስራ አድርጎታል። እማ ለጸሎት የሚጾም ሰው ለጸሎት የመነሳሳት እድል አለው። ስትበላ መዝናናት፣ ፈታ ማለት፣ ሽርሽር ምናምን ነው የሚያምርክ። ስትጠግብ እኔ እንደሚያምረኝ ነው የሚያምርም። እንዴት የተለየ ነገር ሊያምርክ ይችላል? በእርግጥ እንደየኑሮ ደረጃችን እኔ ከድሆቹ አካባቢ ነው የምካተተው። አንተ ከባለጸጎቹ፣ አንቺ ከሀብታሞቹ፣ ከባለስልጣኖቹ፣ ከአዋቂዎቹ፣ ከትልልቅ ሰዎች መካከል ከሆንሽ ምን እንደሚያምርሽ ደግሞ ታይዋለሽ። ስትበይ፣ ስትጠጪ፣ ስትበላ፣ ስትጠጣ ምን እንደሚያምርክ ፈታ ዘና ነው እንጂ ለስግደት ለጾም ኧረ ቤተክርስቲያን ለመሄድ አይመችም። ስትጾምስ እማ ለጸሎት ወደ ጸሎት መሄድ ያምርሃል ስትጾም። ወነቃ ለአንብ የእንባ ምንጭ ነች ይላል። ለወንድም ለእህቶች ታዝናለ፣ ለቤተሰቦች፣ ለጎረቤት ወገኖች፣ በሀገራችን ለሚፈጠረው በቤተ ክርስቲያናችን ላይ ለሆነው እንዳንግባባ እርስ በርስ እንድንበላላ ይችን የመሰለች ታላቅ ገናና ሀገር የታላላቆች አባቶችና የታላላቅ እናቶችን ሀገር ተረክብን የንግሥተ ሳባን ሀገር እንደ ንግሥተ ሳባ ክርስቶስ እንደወደዳትና ስሟ እንደጠራላት ጀግና መሆን አቅቶን በየቦታው የሚርመጠመጥ ሴት ወንድ የበዛው ለምንድን ነው? መጾም ስላቃተን ነው። አባቴ በልተን ከእንስሳ አነስን እንጂ ሰው መች ሆነ? ለጸሎት እናት ነች፣ ለእንባ ለሐዘን ለበጎ ነገር ምንጭ ነች። ወመንቅሂት ለአለ ኩሉ ገድሉ ቅዱስ በጎ ነገር ሁሉ ለመስራት የምታነቃቀነች። ወዛ አስታቀረክ ያሃናሁ ጾምን የሚያቃልና የሚንቅ አስለለ እምላአለ ነፍሱ ሁሉ ሰናያት ከነፍሱ ላይ በጎ ነገርን ሁሉ ያቃለለ ያወጣ ሰው ነው። እርኩስ ሰው ነው ማለት ነው። ቆሻሻ ነው ማለት ነው። ጾምን የሚያቃልል ሰው ይገማል፣ ይሸታል፣ ይበሰብሳል። ጾምንስ የሚወዳት በጎ ነገሮች ዙሪያው ላይ ያሉ በነፍሱ በስጋው ውጤታማ ነው። በስራው በትምህርቱ በሚሰራው በማንኛውም በሚገባ በሚወጣበት ቦታ ሁሉ ሞገሱ እግዚአብሔር ይሆንለታል። እስመዛቲ ትእዛዝ ወዲየት ውስጥ ጠባይኒ ይችን ጌታችን አስቀድሞ ለአዳም የሰጣት ትእዛዝ እንችላል መመሪያ ያደርጋል። አበጋዝ በሌላው ምዕራፍ አትብላ ነው ከዚህ ይሄ ሁሉ ብላ እችን ግን አትብላ ብሎ እግዚአብሔር ይፈቅዳል። ለምን ማለት ነው? አይጠቅምህም፣ በመጠኑ ነው። ወዚህ ወድቀ ጥንተ ተልህቆትነ ባለማክበራችን ወድቀን ሊሆናል ይችላል። ጾም ግን ባከበረ ሰው ከፍ ነው የሚለው። ወበእንተ ዝንቱ መሐበ መጻን ሀጉል ቀዳማዊ ባህቲቱ ቀድሞም በመብላታችን ነው ወደ ምድር ይወደቅ ነው። ሶበ ተጸለው ለአቂበ ትእዛቲሁ የጠበቋት ጾምን ያደረጓት የፈጸሟት ግን ዳኑ ተጠቀሙ። ወመድኃኒሂ ሎቱ ስብሐት አመ አስተርአየ በዓለም በውስተ ዮርዳኖስ ይላል። እንደዚህ ያለ ከመጽሐፈ መነኮሳት ይጠቀማል። ይቀጥላል። እስቲ ከቅዱስ ቄርሎስ ዘኢየሩሳሌም ምን አለ? ከስጋና ከወይን በመከልከልና ከመሳሰሉት የምንጾመው ስለረከሱ አይደለም። ጾምም ስጋም ስለረከሰ ወይንም ርኩስ ስለሆነ አይደለም። መንፈሳዊና ሰማያዊ ተድላ ደስታን ይሆንልን ዘንድ ቁሳዊ ነገሮችን መናቃችን ነው እንጂ በለቅሶ ዘርተን በደስታ አድናጭ ዘንድ ነው። መዝሙር 25 ቁጥር 5 ላይ እንደሚለው ስለ መንፈሳዊ ነገር ስንል ይበልጣል ብለን በጾም ጊዜ በመተዋችን እንጠቀማለን እንጂ አንጎዳም ይላል ቅዱስ ቄርሎስ ዘኢየሩሳሌም። እሺ ደግሞ ከሌላ ከቅዱስ ጎርጎርዮስ ዘንዚናስ ውስጥ ልጥቀስላችሁ። ሁሉም በአቅም እናድርግ። በወንጌል የተጻፉ ታሪኮች ዛሬ አፈጻጸማቸው ከዚያን ጊዜ ይለያል። ለአብነት ክርስቶስ የጾመው ከመፈተኑ በፊት ነው። እኛ እየተፈተን ሊሆን ይችላል ምን ጾመው። እኛ ደግሞ ከትንሣኤ በፊት እንጾማለን። አሁን ትንሣኤ በዓል ከማክበራችን በፊት ነው እየጾምን ያለ ነው አይደል? ጾሙ 40 ቀን ቢሆንም የዛሬ 1650 ዓመት የተጻፈ ነው። ጾሙ 40 ቀን ቢሆንም ዘመኑ ይለያል። ከክርስቶስ ጋር ለመሞታችን አምሳል ለትንሣኤው ራሳችንም በጾም እንቀድሳለን። እርሱ እግዚአብሔር ነውና ለ40 ቀናት በተከታታይ ጾም። ወንድሞቼ ይሄ ጎርጎርዮስ ዘንዚናዙ ያረፈው በ390 ዓመተ ምህረት አካባቢ ነው። የዛሬ 1635 40 ዓመት በፊት ነው ያረፈው። ስለዚህ የጻፈው ከ1650 ዓመት በፊት ነው ማለት ነው። ስለዚህ 40 ጾም ያን የሚጾም ነበር ማለት ነው። ለትንሣኤው ራሳችንን በጾም እንቀድስበታለን። እርሱ እግዚአብሔር ነውና ለ40 ቀናት በተከታታይ ጾመ። ጌታችን እግዚአብሔር ስለሆነ ለ40 ቀን መጾም ይቻላል። እኛ ግን እንደ ክርስቶስ ሳንሆን ሰው ስለሆነ ለተወሰኑ ሰዓታት ተገድበን እየመደብን እየጾምን እንባረክበታለን። አንዳንዶች እኔ የማውቃቸው ይላል የዛሬ 1700 ዓመት ገደማ ማለት ነው። እኔ የማውቃቸው ሰዓቱን አራዝመው እስከ ምሽት የሚቆዩ አሉ። ልክ እንደ ዲያቆን ዘላለም ወንድሙ አሁን ያረፈው ወልደ ሰማዕት የሚባል ወንድማችን በቀን አንድ ያር ሊበላይ ነበር ለ30 ምናምን ለ40 ዓመት አካባቢ። ለደቀ መዛሙርቱ ሚስጥረ ቁርባንን በደርብ ፎቅ ላይ ከራት በኋላ ለስቅለት አንድ ቀን ቀድሞ ነው ያቀበላቸው። እኛ ግን በቤተ ክርስቲያን ከምግብ በፊትና ከትንሣኤ በኋላ እንቀበላለን። አርአያና መሰረት ቢሆነንም የምንፈጽመው ግን በተለያየ ጊዜና ሁኔታ ነው ይላል። ጌታችን የፈጸማት ሙሉን ቁጭ አድርገን መፈጸም አንችልም። 40 ቀን ሳትበላ መኖር ትችላለህ? ሳትበይ መኖር ትችላለህ? አንችልም። ጌታችን ምሳሌ ትቶልናል። ፍጹም ብንሆን እንደሱ ነበር።
እንደሱ መሆን አይቻለንም፣ ይከብደናል። ቅዱስ አትናቴዎስ እንዲህ አለ፣ ጾም ደዌን ይፈውሳል፣ አጋንንትን ያባርራል፣ ክፉ ሐሳቦችን ሁሉ ያስወግዳል፣ ልብን ንጹሕ ያደርጋል። ያለ ጾምና ያለ ጸሎት እንዲህ ያለው አይወጣም። ጌታ እንዳለው አጋንንት፣ ክፉዎች፣ እርኩሳን ሁሉ የሚርቁክ ስትጾም ስትጸልይ ነው ማለት ነው። ቅዱሳን አባቶች ብዙ ብለዋል። የመጨረሻ ጎርጎርዮስ ዘንዚናዙ እንዲህ አለ፣ የተፈጠርነው ወንድም እህቶቼ የተፈጠርነው በሐሴትና በደስታ ደስ ብሎ እንድንኖር ነው። የተባረርነው ደግሞ ከገነት ሕግ ጥሰን ነው። ምን አይነት ሕግ? ጾምን ጠልተን፣ አትብሉ ያለውን በልተን፣ የእውቀት ዛፍ የተባለችውን በላና። ከዚያ በኋላ በደረሰብን መከራ ግን ራቆታችንን ሆንን፣ መከራ ደረሰብን፣ ወደ ምድር ተጣልን። በላብህ በወዝህ ጥረህ ግረህ ብላ ተባለ። የጾም ሕግ አስቀድሞ የተሰጠንም ለነፍሳችን ትምህርት፣ ለጸሎትና እርሱ ለሚያመጣው መዘዝ መጠበቂያ ነው። ጾም ለዚህ ሁሉ ይጠቅማል። ያጣነውን ነገር ሁሉ እናገኝ ዘንድ ጾምን መልመድ ግድ ይለናል ይላል ቅዱስ ጎርጎርዮስ ዘንዚናዙ በእንተ ትንሣኤ የሚል መጽሐፉ ላይ ነው። የዛሬ 1670 ዓመት አካባቢ የጻፈውን ጽሑፍ ያነበብኩላችሁ ማለት ነው። ወንድም እህቶቼ ከዚህ በላይ ባነብላችሁ ይረዝማል። ከነሱ ጋር እንደታሰረ ሆናችሁ እስረኞችን አስቡ፣ የተጨነቁትንም እንደዚሁ ይላል ዕብራውያን 13 ቁጥር 3 ላይ። ስለዚህ ቅዱስ ጳውሎስ እንዳለ ለሰው ለማዘን፣ ለሰው ለመቸገር፣ ለዝቋላ አባቶች ለገዳም ለሚሰሩት ስራ ፕሮጀክት የምንችለውን ገንዘባችንን ለማካፈል እና ለመጽደቅ ለመባረክ፣ ለወንድም ለእህቶቻችን፣ ለእናት ለአባቶቻችን በየኮንዶሚኒየሙ በከተማ በገጠር በወንዝ ዳር ልማት፣ በከተማ ግንባታ፣ በሪቨርሳይድ ፕሮጀክት የጎዳና ዳር ልማት ምክንያት የተፈናቀሉ ብዙ ወንድም እህቶች አሉ። ግራ የገባቸው ብቻቸውን እያወሩ እየተከዙ የሚኖሩ ወንድም እህቶች አሉ። ስለ እነሱ የሚጾም ሰው የታደለ ሰው ነው በእውነት። እኔ ስለተመቸኝ ነው ምበላ መጠጣው እንደፈለግኩ ምኖረው፣ እነዚህ ግን አግኝተው ያጡ ናቸው ብሎ የሚያስብ ሰው በእውነት ክርስቶስን መምሰል ነው። ከእነሱ ጋር እንደታሰረ ሆናችሁ እስረኞችን፣ የተጨነቁትንም ሰው ከእነሱ ጋር እንደተጨነቀ ሆናችሁ አስቡ። በሰማይ የምትኖር ሆይ ዓይኖቼን ወደ አንተ አነሳው፣ እነሆ የባሪያዎች ዓይኖች ወደ ጌታቸው እጅ እንደሆኑ የባሪያይቱም ዓይኑ ወደ እመቤቷ እጅ እንደሆነ እንዲሁ እስክትምረኝ ድረስ ዓይኖቼን ወደ አምላኬ ወደ አንተ ወደ እግዚአብሔር አነሳለሁ አለ ቅዱስ ዳዊት መዝሙር 122 ላይ። ማረን አቤቱ ማረን፣ ንቀትን ጠገብናት። የባለጠጎች ስድብና የትዕቢተኞችን ንቀት ነፍሳችን እጅግ ጠገበች። አቤቱ ማረን። አዎ አንተ ሰብረህናል፣ አንተ ፈውሰን፣ አንተው አዋርደህናል፣ አንተው ከፍ አድርገን አቤቱ ማረን እያል ልንጾም ይገባል። የዝቋላ አባቶችንም በዚህ አጋጣሚ መርዳት ይጠበቅብናል ለማለት ነው። ወንድም እህቶቼ ዛሬ በዕለተ ገብርኤል ቅዳሜ መጋቢት 19 ቀን ይህን ትምህርት ያዘጋጀውላችሁ እግረ መንገድ የዝቋላ ገዳም ደስ ስላለኝ ዝቋላና ጾም የሚያገናኛቸው ጾመኞቹ አባቶቻችን እንጾምላችኋለን፣ እንጸልይላችኋለን፣ እናንተ የምትችሉትን አድርጉ፣ ከገዳማችን እንዳንፈናቀል እርዱን አድርጉ ያሉት በዚህ አሁን እዚህ ቁጭ ባልኩበት የማየው ዝቋላ ገዳም ላይ ይገርማል። የአባቶቻችን በረከት ይደርስብን ዘንድ የምትችሉትን በጎ ነገር አድርጉ። የሚጾም ሰው ይጠቀማል በእውነት። የተመጠነ ኑሮ ድርብብ ያለ ከተት ስብስብ ያለ ኑሮ ነው የሚኖረው። የማይጾምስ ያው በከተማው እንደምናየው ዘልዛላ በነበርንበት ጊዜ እኔም እንደዛ እንደሚያደርገኝ አሁንም እግዚአብሔር ይጠብቀኝ፣ እናንተንም ይጠብቃችሁ። ግን ጾሙ፣ ከበጎ ነገር ጋር ተባበሩ፣ ከክፉ ሽሽ፣ ሰላምን እሻ ተከተላትም ብሏልና ጌታችን የጾማትን ጾም ጾመን በሰማይ የምትኖር ሆይ ዓይኖቼን ወደ አንተ ሳነሳ ስማ። የባሪያዎች ዓይኖች ወደ ጌታቸው የባሪያይቷም ሴት ወደ እመቤቷ እንደሆነ እኔም ወደ አንተ እስክትምረኝ ጮኻለሁ። አቤቱ ማረን። ንቀትን ጠገብን፣ ተዋረድን፣ ተንቋሽሽን፣ ተሰደብን፣ ተገፋን። ክርስትና ተጣለ፣ ተሰደበ፣ ተረገጠ። በብዙ ቦታ ሰዎች እየተገደሉ ነው፣ እየደሙ ነው። አብያተ ክርስቲያናት እየፈረሱ ነው፣ ክርስቲያኖች እየተሳደዱ ነው። አንተ የምታሳድደኝ ማነህ ብለህ ጳውሎስ እንደወቀስከው ውቀስ፣ ተነስ። አቤቱ ማረን። ስድብ ጠገብን፣ አላወቅንበትም ጽድቅና ኩነኔ። በቤተክርስቲያን መመላለስን አልገባንም። እንድንጾም እርዳን አብቃን ብለን ቀሪውን የዐቢይ ጾም ሳምንትን ጾመን በረከት ረድኤት እንድናገኝ አምላካችን ቅዱስ እግዚአብሔር ፈቃዱ ይሆንልን። ያስተማረን የመከረን በልዩ ልዩ መልኩ ጆሮአችን መልካም ቃላቶች ገብተው ነፍሳችን እንድትረሰርስ ስጋችን ጤና እንዲያገኝ የሚያደርግ ቸር አምላካችን እግዚአብሔር የተመሰገነ ይሁን። እኔም ላሰማኋችሁ ላይ ለጊዮርጊስ ለእናንተ ብለሰማችሁት ይህንን ዕድል ፈጥሮ በዘመናችን ይህን ቃል እንድንሰማ የፈቀደ የቅዱሳን አባቶቻችን አምላክ የነ ዲያቆን ያደርጋለን ድካም እንድናነብ ያደረገን እግዚአብሔር አምላካችን የተመሰገነ ይሁን። የምንጸድቅበት ፍሬ የምናፈራበት እንዲያደርግልን ቅዱስ ፈቃዱ ይሁንልን። ሁላችንንም ተሰብስበን ከመበተን ጀምረን ከማቋረጥ ተቀድሰን ከመረከስ ቀርበን ከመራቅ አግኝቶ ከማጣት ሞልቶላቸው ነበር ጎደለባቸው ከመባል ከብረው ነበር ተዋረዱ፣ አግኝተው ነበር አጡ፣ ከፍ ብለው ነበር ዝቅ አሉ ከመባል አምላካችን እግዚአብሔር ይሰውረን። ይልቅስ ጠፍተው ነበር ተገኙ፣ ወድቀው ነበር ተነሱ፣ ርቀው ነበር ቀረቡ፣ ተበትነው ነበር ተሰበሰቡ። ወድቀው ነበር ተነሱ፣ በእውነት አጥተው ነበር አገኙ፣ ቆሽሸው ነበር ነጹ ወደሚባለው ክብር አምላካችን እግዚአብሔር የበቃን ያድርገን። የእመቤታችን የቅድስት ድንግል ማርያም
የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ሩፋኤል፣ ኡራኤል፣ የቅዱሳን መላእክት፣ የደጋግ አባቶቻችን በስጋ የአባትና የእናቶቻችን የሆኑት የአዳምና የሔዋናውያን በሙሉ የነቢያትና የሐዋርያት የጻድቃንና የሰማዕታት በረከት ረድኤት በሁላችን ላይ ያሳድርብን። የሁላችንንም ፍጻሜ ያሳምርልን ዘንድ ቅዱስ ፈቃድ ይሁን። አትጥፉ። ሀሳብ አስተያየት ካላችሁ ስጡ። ዩቲዩብ ላይ ሼር አደርግላችኋለሁ። ቸር ጊዜ ይሁንላችሁ። አትጥፉ። ይመቻችሁ።